ሰላም ጤና ይስጥልኝ የአፍታ ዜና ተከታታዮች። በህይወት እያለች ያላያት ጥበብ በሞቷ ሊነግድባት ይፈልጋል። አጭበርባሪ ሁላ ሰው ለመሆን በርቱ። አሁን ሰው ለመባል ከሰው ለመቆጠር ምንድነው መለኪያው? ምንድነው መስፈርቱ? በአሁኑ ሰዓት ታላቅ ውዝግብ ያስነሳ አንድ አስደንጋጭ መረጃ ደርሶናል። የአዲስ አበባ ቲያትርና ባህል አዳራሽና የራስ ቲያትር ደማቅ ኮከብ የነበረችው አርቲስት ሰላማዊት ደስታ ታማ በምትጮህበት ሰዓት ፊታቸውን ያዞሩባት የሙያ አጋሮቿ ዛሬ አስገራሚ ድራማ እየሰሩ መሆኑ ተጋለጠ። በባዶ ቤት ውስጥ በስቃይ ያረፈችው አርቲስት ሞት አሁን በኪነ ጥበብ ሰዎች መካከል ታላቅ አመጽና ፍጥጫን ቀስቅሷል። ሲያማት የጠፉት አርቲስቶች አሁን በሬሳዋ ላይ ምን ሊያተርፉ አሰቡ? ሙሉ ሚስጥሩን አፍታ ዜና አሁን ያለምንም መሸሸግ ፊት ለፊት ታጋልጠዋለች። እስከ መጨረሻው ተከታተሉ። በመላው ሀገሪቱ ታላቅ ሐዘን የፈጠረው የአርቲስት ሰላማዊት እረፍት ግንቦት 21 ቀን 2018 ዓ.ም ከተሰማ በኋላ አጠቃላይ የኪነ ጥበቡን ዓለም ያናወጠ ታላቅ ጉድ ይፋ ሆኗል። አርቲስቷ ለዓመታት በአዲስ አበባ በራስ ቲያትርና በህፃናትና ወጣቶች ቲያትር ቤቶች ስታገለግል የቆየች ቢሆንም በመንግስት ቅጥርነቷ የምታገኘው ደሞዝ ግን ለሕክምናዋ ቀርቶ ለዕለት ጉርሷ የሚበቃ አልነበረም። እንደዛ ባለበት ራሷን ለማኖር እየሞከረች ባለችበት ሁኔታ ላይ ተጨማሪ ያጋጠማት በሽታ አቅም አሳጥቷት ከአንድ ዓመት በፊት የቀኝ ጡቷን ኦፕሬሽን ለመቆረጥ ተገዳ ነበር። በሽታው በሰውነቷ ላይ እያመረቀዘ በአልጋ ላይ ተኝታ በስቃይ ስትጮህና የሰዎችን እጅ ለማየት ተገዳ በነበረበት ወቅት ለአርቲስቶች እና ለህዝብ በተደጋጋሚ ይድረሱልኝ ጥሪ አቅርባ ነበር። ነገር ግን ጭካኔያቸው ድንበር ያጣው የሙያ አጋሮቿ ጥሪዋን ሙሉ በሙሉ ውድቅ አደረጉት። ማንም ሳይደርስላት፣ ማንም ድምጿን ሳይሰማት በመጨረሻው በአሰቃቂ ሁኔታ በባዶ ቤት ውስጥ ብቻዋን ህይወቷ አልፏል። ለመሆኑ ይሄ ነገር እንዴት ሊሆን ቻለ? የአፍታ ዜና የውስጥ መረጃዎች እንደሚያሳየው ከሆነ በአርቲስት ሰላማዊት ላይ የደረሰው በደል ዝም ብሎ የድጋፍ ማጣት ብቻ አይደለም። ከዚህ ጀርባ በኪነ ጥበቡ መንደር ውስጥ የሰፋ ትልቅ የቡድንተኝነትና የጥቅም ትስስር እንዳለ በግልጽ ማሳያ ነው። የእኛ የቅርብ ግምገማ እንደሚያሳየው ዛሬ በሀገራችን ባሉ ትላልቅ የኪነ ጥበብ ማህበራትና ስብሰባዎች ላይ የሚታዩት አርቲስቶች የሚደጋገፉ በታዋቂነት ደረጃቸው በማህበራዊ ሚዲያ ተከታዮቻቸው ብዛትና ለጥቅማቸው በሚመች መንገድ ብቻ እንደሆነ ግልጽ ሆኗል። ሰላማዊት በመድረክ ላይ ጥበቧን እንጂ በማህበራዊ ሚዲያ ላይ ዝናን ስላልፈለገች ታማ አልጋ ላይ በዋለችበት ሰዓት እንደ ትልቅ አርቲስት ሳይሆን ዋጋ እንደሌለው ተራ ሰው ተረስታ እንድትሞት ተፈርዶባታል። ይህ ካልሆነ ግን በመቶዎች የሚቆጠሩ ዝነኛና ሀብታም አርቲስቶች ባሉበት ሀገር ለአንዲት ታዋቂ ተዋናይት የሚሆን የሕክምና ወጪ ማጣት እንዴት ይታሰባል? ይህ የሚያሳየው ጥበባችን የሰውን ህይወት ከማዳን ይልቅ የራሱን ዝና ብቻ ወደ ማሳደድ መውረዱ ነው። ነገር ግን ታላቁ ውዝግብ የጀመረው አርቲስቷ ከሞተች በኋላ ነው። በህይወት እያለች አንድ ብር ያልረዷት ስቃያን አይተው ፊታቸውን ያዞሩት አርቲስቶች የሞት ዜና እንደተሰማ በፌስቡክ ገጻቸው ላይ ቀድመው ለቅሶ ለመቀመጥ ሲሻሙ ማየቱ መላውን ህዝብ ለከፍተኛ ቁጣ ዳርጎታል። በህይወት እያለች ያላገዛቿት አሁን በሞቷ ፌስቡክ ላይ ላይክ እና ኮሜንት ልታተርፉባት ነው ወይ በሚል አሁን በኪነ ጥበብ ባለሙያዎች መካከል ታላቅ አመጽና ፍጥጫ ነግሷል። ይህ አልበቃ ብሎ የተወሰኑ አርቲስቶች ሰላማዊት ካረፈች በኋላ የመታሰቢያ ፕሮግራም በሚል ሰሞኑን ትልቅ ዝግጅት ለማቅረብ ሽርጉድ እያሉ መሆኑ ታውቋል። የአፍታ ዜና የራሷን ግምት ስታስቀምጥ ይህ ነገር ለሟች ክብር ሳይሆን በሬሳዋ ላይ ነግዶ ማህበራዊ ሚዲያ ላይ ለመታየት እና የህዝብን ቁጣ ለማቀዝቀዝ የተደረገ አስነዋሪ ድራማ ለመሆኑ ምንም ጥርጥር የለውም። የሚገርመው ግን የዛሬው ድራማ አርቲስት ሰላማዊት ገና በህይወት እያለች በመድረክ ላይ ተውናው ጥላው ማለፏ ነው። መላው የኢትዮጵያ ህዝብ የወደደላት ዛሬ በየቤቱ የሚደመጠውና በብቃት የተጫወተችው ያ ድንቅ ቲያትር ስራዋ ምን ነበር? አጭበርባሪ ሁላ። አዎ አጭበርባሪ ሁላ ስለመሆን በርቱ እያለች በመድረክ ላይ የጮኸችው ድምጽ ዛሬ በገዛ ህይወቷ ላይ በትክክል ተፈጽሞ ማየታችን ታላቅ መርዶ ሆኗል። ያኔ በመድረክ ላይ ሆና አጭበርባሪ ሁላ ስትል ያጨበጨቡላት ዛሬ ግን በገዛ ህይወቷ ላይ ያንኑ ክህደት የፈጸሙባትን ግብዝ አርቲስቶች ስታይ በመቃብር ውስጥ ሆና ምን ትል ይሆን? ይህ ስራዋ ዝም ብሎ ቲያትር አልነበረም። የዛሬዎቹን የፌስቡክ ለቅሶ አቅራቢዎች፣ የዛሬዎቹን አስመሳይ የሙያ አጋሮቿን ማንነት ገና ድሮ ያጋለጠችበት ትንቢታዊ ድንቅ ስራዋ ነበር።
በህይወት እያለች ያላገዟትን አርቲስቶች ድራማ ወደ ጎን ትተን እውነተኛ ጥበቧንና ያንን የማይረሳውን ድምጿን ልንጋብዛችሁ ወደድን። ማነው እንዳንተ? ማነው? እኔ እኮ ነኝ። ዞር በል ከፊቴ። ቡቱቶ ብለብስም ሲያዩኝ ባላስደስት ድሀ ብባል እንጂ ማንሰላሰል አልስት። ደሞ እብድ አሁን ሰው ለመባል ከሰው ለመቆጠር ምንድነው መለኪያው? ምንድነው መስፈርቱ? አጭበርባሪ ሁላ ሰው ለመሆን በርቱ። ቱ ባይገባችሁ እንጂ መኪና በነዳ ደህና በለበሰው ባስመሳይ እኮ ነው አገር የታመሰው። ሲያዩት ደህና ለብሶ የሚታየው ሁሉ ደህና ነው ካላችሁ እብድ እናንተ ናችሁ። እንደምን አላችሁ? እንዴት አመሻችሁ? ፈሪ አስመሳይ ሁላ አሁን ለሰላምታ እግዚአብሔር ይመስገን የሚል ቃል ለማውጣት ምንድነው እንደዚህ በፍርሃት መራድ? ለካስ እብድ ነኝ። እንደ ሰው ያለበስኩ ምናምን የሌለኝ ለካስ እብድ ነኝ። ይዋቸው ይዋት ገና ከሩቅ ሲያዩኝ ኮረጆች በፍርሃት መንገድ ይለቃሉ። ምስኪን ያልታደለች ይላሉ አዛውንቶችን በአቅማቸው። እኔ ግን እየቀላቀልኩኝ ሳቅና ምሬቴን ሰሚ ባይኖር እንኳን ጮሃለሁ እውነቴን። እንቆቅልሽ እኔ በልጥ ይሉትን ግብስ ስሌት አዝሎ ሀገርን የሚማግድ ንዳዱ ላይ ጥሎ እያየ የማያይ ማስተዋል የሌለው እብደቱን ሲጋልብ ወድቆ የሚቀረው ንገሩኝ ምንድን ነው? ማንም ምላሽ የለው። በሏ ሀገር ስጡኝ። የትኛው ይሻላል? ኢትዮጵያ ላይ ሆኜ ምን አጥቼ ሁሉ በጄ ሁሉ በደጄ ሰው ነው እኔ ግን እምለው አህያና ሰውን የሚያማስላቸው እስቲ መልሱልኝ፣ ምን ነገር አላቸው? ወይም ሀገር ስጡኝ ቅኔው እንዲፈታ መጠየቁን ሰምቶ ምንድነው ዝምታ? አየኔ ነገር ለካስ በዚህ ሀገር ከእብድ ጋር የሚያወራው ያበደ ብቻ ነው። እኔን በመጤፍ አብዳለች የሚለው ይህ ሁሉ አንገት ደፊ የሀገርን አንድነት አርዶ ለመበለት ቀድሞ ተሰላፊ ሆኖ ሲመሳጠር ገሃድ እያያችሁ እኔን ምስኪኒቷን እብድ ነች አላችሁ። እሺ እኔስ እብድ ነኝ።
ለቁራሽ እንጀራ ሆድን ለማትሞላ ወንድሙን ለመቅላት ስለት ለሚያሰላ እሱስ ምን ስም አለው? በምን ነው የሚጠራ? ዘር እየከፈሉ ድንበር እያጠሩ እኛነትን ንቀው እኔ ይሉን ጸያፍ ሀገር ላይ የዘሩ የነግ ተስፋችንን እየበላለቱ ለትውልድ የሚተርፍ ቂም እየሸፈቱ ደርሰው ሰው ለመምሰል ለብሰው የሚታዩት አሁን እኚህ ሁሉ ሰው ነው የሚሰኙት? ባይገባችሁ እንጂ መኪና በነዳ ደህና በለበሰው ባስመሳዩ እኮ ነው ሀገር የታመሰው። በራፊ ቡትቶ በኮተት መካከል ወድቄ ብገኝም የእናንተን ያህል ግን ያበድኩ አይመስለኝ። መቼም ሰውን ሰው ያሰኘው ከእንስሳት ካራዊት ከሁሉ የበላይ ግዙፍ ያደረገው አርቆ ማሰቡ ማንሰላሰሉ ነው። እናም ይሄ ፍጥረት ሰው ነው የሚሰኘው። ነገ ብሎ የሚለው በልቡ የቋጠረው የእምነት ቅኝት አለው። ህሊና የሚለው የሚዛን ልክ አለው እንጂ ያሻውን አውርቶ ያሻውን ቀምቶ አርቆ ማስተዋል ነገ የሌለበት ለምን ይሉን ሐሳብ እንዴት ይሉን ስሌት የማይመረምረው ዝም ብሎ የሚኖር እንስሳ ብቻ ነው። አዎ ከእይታም በላይ ገዝፎ የረቀቀ ሰው መሆን ሚስጥሩ ጥልቅ ነው የራቀ። እናም ሰፊ ሀገር ይዘህ ሰፊ መሬት ይዘህ በጎጥ እየከፈልክ ሰውን እንደ እህል በዘር እየከፈልክ ለልጅህ ታውርሰው እውነት ከእጅህ አጥሮ የአንድነቱን ገመድ በላሸቀ እሳቤ ተጎትቶ ከሮ አንድነቱ ማሳ ራስን ገንጥለ እኔ በሚል መጤ አጉል ቃል ደንቁረ ስታሳስት ሀገር ስትገነጥል የኖረውን ፍቅር በስጋት ስታጥጥን እዚህ ቁጭ ብዬ በስጋት እያየው በትዝብት እያየው አሁን ከኔ እናንተ ማን ነው እብድ እላለሁ? ይልቅስ አትርሳ፣ ይልቅስ አትርሳ፣ ይልቅስ አትርሳ። መኪና በነዳው ደህና በለበሰ ባስመሳይ እኮ ነው ሀገር የታመሰ። በራፊ ቡትቶ በኮተት መካከል ወድቄ ብገኝም ያማረ የቅንጦት ቪላ ባይኖረኝም እኔ ካንተ በላይ ያበድኩ አይመስለኝም። አሁን ሰው ለመሆን ከሰው ለመቆጠር ምንድነው መለኪያው? ምንድነው መስፈርቱ? አጭበርባሪ ሁላ ሰው ለመሆን በርቱ ቱ ሲያማት ያላዩት አሁን መድረክ አዘጋጅተው ምን ሊያደርጉላት ነው? ይህ የብዙዎችን ደም አፍልቷል። የአፍታ ዜና ተመልካቾች፣ ለአርቲስት ሰላማዊት በህይወት እያለች ሲደረግላት የሚገባው ድጋፍ ተከልክሎ ዛሬ በሞት ማግስት የሚደረገውን ይህንን አስነዋሪ ዝምታና ድራማ እናንተ እንዴት አያችሁ? በእውነት በህይወት እያለች ያላገዟት አርቲስቶች አሁን የሚያደርጉትን ሽርጉድ በምን አይን ትመለከታላችሁ? ያላችሁን እጅግ ጠንከር ያለ አስተያየት አሁኑኑ በኮሜንት መስጫው ላይ አስፍሩ። ቪዲዮውን ላይክ እና ሼር በማድረግ ይህንን የእውነት ዓለም አጋልጡ። ለቻናላችን አዲስ የሆናችሁ አሁኑኑ ሰብስክራይብ በማድረግ ፈጣን ወቅታዊና ታማኝ መረጃዎችን ያገኙ። ስለተከታተላችሁ እናመሰግናለን።